ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከእንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችንን በምስል ለማቅረብ ያደረኩት ሙከራ አልተሳካልኝም። ምክንያቱም በኢትዮጵያ ያለው የኔትወርክ ችግር ምክንያት እንግዳችንን በስልክ ለማድረግ ተገድጃለሁ። በዚህ ምክንያት ምስሉ ባለመታየቱ ይቅርታ ጠይቃለሁኝ ከወዲሁ። ዛሬ ማቀርባቸው እንግዳ በተለይም በኢትዮጵያ ፖለቲካ እንቅስቃሴ ላይ ትልቅ አስተዋጽኦ ካደረጉ ኢትዮጵያኖች አንዱ ናቸው። አቶ አብርሃም ጌጡ የትብብር ለኢትዮጵያ አንድነት ፕሬዝዳንት እንደዚሁም የሚአድ ፕሬዝዳንት ሆነው በማገልገል ላይ ነው የሚገኙት። ኢሰመኮ ያወጣውን ያገዛዙን የፕሮፓጋንዳና የግፍ መረጃ ዛቤ ብልጽግና ክንፍ ወደ መሆን ቁልቁል ወርዷል በሚል የሰጡትን መግለጫ በተመለከተና እንደዚሁም ደግሞ በሀገሪቱ ወቅታዊ ጉዳዮች ስለ ምርጫውና ስለ ሌሎችም ጉዳዮች ከእሳቸው ጋር ውይይት እናደርጋለን። ይህን ዝግጅት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። አሁንም በድጋሜ በተፈጠረው የኢንተርኔት ወይም ኔትወርክ ጉዳይ ምስላችን ባለመታየቱ ወይም እሳቸውን በምስል ማስገባት ወይም በቪዲዮ ማስገባት ባለመቻል ይቅርታ እየጠየቅኩኝ በድምፅ ያደረግኩትን ቃለ ምልልስ እንድትከታተሉ ከወዲሁ በማክበር ጋብዛለሁ። አብረን ቆይታ እናድርግ። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ይህን ዝግጅት እየተከታተላችሁ ላላችሁ ሼርና ላይክ እንድታደርጉትም ከወዲሁ በማክበር እጋብዛለሁ። አብረን ቆይታ እናድርግ። ከልብ አመሰግናለሁ። አቶ አብርሃም ጌጡ የትብብር ለኢትዮጵያ አንድነት ፓርቲ እንደዚሁም የሚአድ ፕሬዝዳንት፣ ዛሬ እንግዲህ ባወጣችሁት መግለጫና እንደዚሁም በሌሎች ወቅታዊ ጉዳዮች ላይ አጠር ያለ ቃለ ምልልስ ከእርሶ ጋር ቃለ ምልልስ ለማድረግ ነው አሁን የደወልኩለት። ያው መስመሩ ሙከራ ባደረግነው መሰረት ሊሳካ አልቻለም፣ ወደ ቪዲዮ መቀየር አልቻልንም። ስለዚህ በስልክም ቢሆን ያለውን የኢትዮጵያን ወቅታዊ ጉዳዮች በተመለከተ በአጠቃላይ እየተደረገ ያለውን በሀገሪቱ ሀሳቡን እንዲያካፍሉን እየተከናወኑ ያሉትን ጉዳዮች ሁሉ እንዲገልጹልን በመፈለግ ነው እንግዲህ ወደ እርሶ የደወልኩት። ከልብ አመሰግናለሁ ለቃለ ምልልሱ ፈቃደኛ ሆነው በመገኘቱ። እስቲ ቅድሚያ ስላወጣችሁት መግለጫ ጉዳይ እንነሳ። ለኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በእርሶ ፊርማ ወይም በእርሶ ስም የተጻፈ ደብዳቤ ወጥቷል፣ ልካችኋል። ይህንን በተመለከተ ያለውን አጠቃላይ እንቅስቃሴና በወቅታዊ ጉዳዮች ላይ ሀሳቡን እንዳካፍሉኝ ጥያቄን ከዚሁ ጉዳይ እንነሳ። ስለ ሌሎች ጉዳዮች ደግሞ በዝርዝር እንመለስበታለን። በጣም አመሰግናለሁ አቶ አብርሃም። እኔም በጣም አመሰግናለሁ ዘውዱ። በእውነት ለመናገር እንደዚህ አንተም እየተከታተልክ እውነታውን ለህዝብ በምትችለው መንገድ ሁሉ እንግዲህ መግለጫችን በዋነኝነት እንደሚታወቀው ይሄ ዘር ፍጅት ተጠናክሮ የቀጠለበት ሁኔታ አለ። ማንም እንደሚያውቀው እንግዲህ ከ1983 ዓ.ም ጀምሮ መዋቅራዊ በሆነ መንገድ ስርዓታዊ በሆነ መንገድ በተለይም በአማራ ማህበረሰብ ፍጅት ምዕመናኖቹ ላይ በህዝቡ ላይ እየደረሰ ያለው በተለይ በክርስቲያኖቹ ላይ እየደረሰ ያለውን ፍጅት በተመለከተ ያው መግለጫ ሰጥተናል። ዋና የመግለጫው ኮር ወሳኝ ሀሳብ ምንድነው? ዝም ማለት ይቻል ነበር። ቢያንስ ይሄ ኢሰመኮ የሚባል ድርጅት እንግዲህ እንደሚታወቀው ከዚህ በፊት ለተወሰኑ አመታት ጥሩ እየሰራ ነበር። በማስረጃና በመረጃ እየተነሳ እየተሟገተ የነበረበት ሁኔታ አለ። አሁን ግን በሚያሳዝን ሁኔታ ዓለም በሚያውቀው እንግዲህ አካባቢው ላይ የተፈጸመውን ግፍ ማንም ያውቃል። ንጹሃን በሃይማኖታቸውና በማንነታቸው ነው እየተጨፈጨፉ ያሉት። በጣም አሳፋሪና አሳዛኝ በሆነ መንገድ 3 ሰዎች ብቻ ናቸው የተገደሉ የሚል አይነት ነገር መግለጫ ሲሰጥ እሱን ነው እኛ ተቃውመን
ከተነሳበት ዓላማ አንፃር ከሚፈጸመው ወደር የለሽ ግፍ አንፃር ተነስተን ነው ለሱ ለኢሰመኮ ማብራሪያ እንዲሰጥና የሰጠው ነገር ትክክል አለመሆኑን ይሄ በፖለቲካዊ ሳቢ ከርብ የተደረገ እንጂ ትክክለኛ እንዳልሆነ የሚል መግለጫ ነው የጻፍንለት። ማሳሰቢያ ጽፈንለታል። አይ ቲንክ የደረሳቸው ይመስለኛል። እንደው ከድጡ ወደ ማጡ የሆነ ነገር ወይም በተጎጆቹ ላይ ቁስላቸው ላይ እንጨት እንደመክተት ነው እኛ ያሰብነውና በጣም የሚያሳዝንና የሚያስገርም ነው። በአጠቃላይ ተቋሙ የተቋቋመበት ዓላማ ገለልተኛ ሆኖ የሰው ልጆች ላይ የሚደርሰው ግፍ በትክክለኛ ማውጣትና መታገል ሲገባው 3 ሰዎች ብቻ ነው ግፍ የደረሰባቸው የሚል ነገር ማድረጉ እጅግ አሳዝኖናል። እኛ ደግሞ ባገኘነው መረጃ መሰረት ከዚያም በላይ በተጠቀስነው ቁጥር አካባቢ ነው እነዚህ ንጹሃን ያለቁት። በመሰረቱ አንድም ሰው ቢሆን በማንነቱ መገለል፣ መሳደድ፣ መገደል፣ መታፈን የለበትም። ይሄ እንግዲህ ዓለም አቀፋዊ ስምምነት አለ። በዓለም አቀፍ ደረጃ ኮንቬንሽናሊ የዘር ፍጅት ወይም ጂኖሳይድ የሚባለው የቁጥር ጉዳይ አይደለም፣ የምንም ጉዳይ አይደለም። ግን በማንነት ተነጥለ ጉዳት የሚደርስብህ ከሆነ እሱ እንግዲህ ያው በተባበሩት መንግስታት ጂኖሳይድ ዎች ኮንቬንሽን ላይ በግልጽ የተቀመጠ ነገር አለ። አንተ በማንነትህ ወይ በሃይማኖትህ ወይ በፖለቲካ አመለካከትህ ወይም በዘር በየትኛውም በአንተ መገለጫ በሆነ ጉዳይ ላይ ስትራክቸርድ በሆነ መንገድ ጉዳት የሚደርስብህ ከሆነ የዘር ፍጅት ነው ተብሎ ነው የሚባለው። እና ከዚህ አንጻር እንግዲህ በአማራው ላይ እየደረሰ ያለው ወደር ግፍ የማያቋርጥ ከአርማጉጉ፣ በደኖ፣ አሶበገዳም እያለ በጭና በወዛ በተለያዩ ሀገሪቱ ክፍሎች በጽንፈኞችና ባራጆች በህዝቡ ላይ እየደረሰ ያለው መከራ ቀጥያ የሆነ ተከታታይ የሆነ ፍጅት ነው። በጣም ለየት የሚያደርገው ያርሱን ግን ሃይማኖትን ማዕከል ያደረገ፣ እምነትን ማዕከል ያደረገ፣ ማንነትን ማዕከል ያደረገ ጭፍጨፋ ሲካሄድ አንድም ሰው ይሁን አንድ ሺህም ሰው ይሁን የአካባቢው መንግስት ምን ይሰራን የሚለው እንግዲህ በግልጽ የሚያሳየው ነገሮችን እያደበሰበሱ አንዱን በአንዱ እያላከፉ በአንዱ የአንዱን ጉዳይ ለአንዱ እየሰጡ የሚሄዱበት ነገ ከነገ በኋላ በታሪክና በህግ መጠየቅ አይቀርምና ከዚህ አንጻር ትብብራችን በቀጥታ በቅርብ እየተከታተለ ያለበት ሁኔታ አለ። ዋጋ እንደሚያስከፍለን እናውቃለን። ግን ከነዚያ ካለቁት ወገኖቻችን የሚገደሉት ወገኖቻችን ያነሰ ነገር ቢኖር እንጂ የበለጠ ነገር የለም። ስለዚህ በአቋም ቁመን ለሚመለከተው አካል ሁሉ የምንነግረው ለኢትዮጵያ ህዝብም ለዓለም ህዝብም የምንነግረው ይሄ ግፍ ወደር የሌለው ግፍ ዜጎች ምንም የማያውቁ ዜጎች ላይ የተደራጀ ኃይል ማንም ይሁን ማንም እንዲህ አይነት ግፍ በሚያደርስበት ጊዜ የመንግስት ተቀዳሚ ሚና በተደጋጋሚ የምንለው እንደሚታወቀው የዜጎችን ሰላም የዜጎችን ደህንነት ማስጠበቅ የመጀመሪያ ስራው ሆኖ እያለ ያ ሁሉ ግፍ ሲደርስ ግን መንግስት የአካባቢው መንግስት የተለያየ ምክንያት በመስጠት ከእንደዚህ አይነት ተጠያቂነት ለማምለጥ የሚያደርገው ነገር እጅግ የሚያሳስብ የሚያሳዝን የሚያስገርም ሆኖ ነው ያገኘነው። እንግዲህ ትብብራችን አምኖበት አውቆት ተከታትሎ ከስሩ ከምንጩ መረጃ ዞን ይህን ነገር ያለውና አይ ቲንክ ኢሰመጉ ይህን ነገር አዳምጦ ማስተካከያ ይሰጣል ብለን እንጠብቃለን። ዘው በጣም አመሰግናለሁ አቶ አብርሃም። እንግዲህ እርሱ የትብብር ለኢትዮጵያ አንድነት ፕሬዝዳንት ኖት። በተጓዳኝም በርካታ ስራዎች እየሰራችሁ እንዳለ ይታወቃል። ግን መግለጫ ከመስጠት በዘለለ ምንም የሚፈይር ነገር ባለመኖሩ ምክንያት ምርጫውም ላይ አሁን እንደሚያስታውሱት ከዚህ ቀደም ባደረግናቸው ቃለ ምልልስ ላይ ምርጫው ውጤት የሌለው ከንቱ ነው ብላችሁ ግን ተሳትፋችኋል። አሁንም ደግሞ እንደዚህ አይነት መግለጫ እየሰጣችሁ ነው የምትገኙት። ግን በሀገሪቱ የሚታይ ምንም አንዳችም ለውጥ የለም። የመንግስት ተቋማቶችን ጨምሮ እንደዚሁም ገለልተኛ ናቸው ተብሎ የተቋቋሙት እንደ ኢሰመኮም አይነቶቹ በሰብአዊ መብት ላይ የሚሰሩትም ጭምር ሳይቀሩ መፍትሄ እያመጡ አይደለም ያለውና በቀጣይ ምንድን ነው ቢያንስ ይህንን ስር ነቀል ለውጥ ማምጣት ይቻል ዘንድ በፓርቲዎቻችሁ በኩል ምንድን ነው ሊደረግ የታሰበ ነገር ወይስ እንደዚሁ መግለጫ በማውጣት ቀጣዩ ነገር ይቀጥላል? በጣም ጥሩ ነገር ነው ያነሳው። እንግዲህ በእግረ መንገዱን ዘውዱ በእውነት ለመናገር እኛ ትግል ምን እንደሆነ እናውቃለን። ትግል ማለት መሮጥ፣ መሸሽ፣ ዳር ቆሞ መመልከት እንዳልሆነ እናውቃለን። በተደጋጋሚ ተናግረናል። በግልጽ አቋማችን ሰላማዊ ትግል የሚፈልጋቸውንና በሰላማዊ ትግል የሚደረጉ የትኛውንም አይነት መንገዶች በተከታታይና በማያቋርጥ ትግል በማድረግ ስርዓቱን ያው እንደሚታወቀው ባለፈው በምርጫ ሂደታችን
ያልነው ነገር አለ። በዚህ ምርጫ ምንም አይነት የፖለቲካ ለውጥ እንደማይመጣ ቀድመን ተናግረናል በተደጋጋሚ። እንደምታስታውሰው ቀደም ሲል አንተም ጋር በነበረን ኢንተርቪው አስታውሳለሁ ቅድመ ሁኔታዎችን አስቀምጠን ለመንግስት አገር ያለችበትን አጠቃላይ ቀውስና አጠቃላይ ችግር በተመለከተ ከምርጫ በፊት እንዲስተካከሉ ያልነው ነገር መንግስት ያው እንደሚታወቀው ምንም ነገር አላለም። እኛ ወደ ሲስተም ስንገባ አውቀነው ለክተን በደንብ አድርገን ተንትተን የገባን እንጂ በዚህ ምርጫ ከዚህ ምርጫ ማግስት የፖለቲካ ለውጥ ይመጣን ብለን አስበን እንዳልሆነ ይታወቃል። ታዲያ ለምንድን ነው የሚል የብዙ ሰዎች ጥያቄ ነውና ይሄ በግልጽ መታወቅ መቻል አለበት። ትግል እንደሚታወቀው ሜዳው ውስጥ ስትገባ ልትጥል ትችላለህ፣ ልትወድቅ ትችላለህ። ለመውደቅም ለመጣልም ግብ መግጠም አለብህ። ሜዳው ላይ መገኘት አለብህ። ከሜዳው ወጥተህ ግን ከንፈርክን እየመጠጥክ ቁጭ ብለህ ከሰማይ መና ይዘንብልኛል ብለህ ማሰብ በዚህ ዘመን እንደማይቻል አንድ። ሁለተኛ የእኛ ሀገር የፖለቲካ ትግል እንደምታውቀው እጅግ ውስብስብና ውጥንቅጥ የወጣ በጠቅላላ ሀገሪቱን መዋቅራዊ እሳቤውን ሁሉ ያፈረሰና ያደበዘዘ ከመሆኑ አንጻር ዝም ብለን ዳር ላይ ቁመን ከምናይ ይልቅ ባገኘናት ሪሶርስ በምንችለው ሁሉ ገብተን መታገል ማጋለጥ የስርዓቱን አጠቃላይ ሁኔታ ለሰማው ላልሰማው ላወቀው እያወቀ ለተኛው ጭምር ዳር ላይ ቁሞ ከንፈሩን ለሚመጣው ጭምር ምን እንደሆነ አቋማችን ምን እንደሚመስል በግልጽ ያሳየንበት እንጂ እውነት ለመናገር ፓርላማ ልንገባ ወይም የሆነ ሹመት ልናገኝ አይደለም። ተፈጥሯችንም አይደለም እንደዚህ አይነት ነገር። ሀገራችን እንደሚታወቀው ዛሬ ያለችበት ሁኔታ ይታወቃል። ዓለም ላይ አሉ የሰው ልጆች ያለፉባቸውን የመከራ አይነቶች ሁሉ እያስተናገደች ያለችን ሀገር በዚህ ሁኔታ ውስጥ ገብተን እኛ የፖለቲካ ትርፍ ለማግኘት እንዳልኩ በዚህ ምርጫ የሆነ ነገር ጌይን እናደርጋለን ብለን አይደለም ይታወቃል። እንደሌሎች ዳር ላይ መቆምና ከንፈርን መምጠጥ ምንም ዋጋ እንደሌለው እናውቃለን። በምርጫ ሂደቱ ውስጥ ሪኮርድ ያደረግናቸውን ፖለቲካሊ ያገኘናቸውን አይተናል፣ አውቀናል። ህዝባችንም አይተናል፣ የትግል አቅማችንም አይተናል፣ አድማሱንም ለክተነዋል። ምን ያክል ጉልበት፣ እውቀት፣ ብቃት፣ ችሎታ አጠቃላይ የፖለቲካ ስልታችንና ሲስተማችን ዘዴያችን ምን መምሰል እንዳለበት ቀጣይ በደንብ የለካንበት ያየንበትን ሁኔታ አይተናል። ምንም አዲስ ነገር የለም በዚህ ምርጫ። አሁን ትብብሩ አሸነፈ አላሸነፈ ወደቀ ተነሳ አይደለም። ቀድመን ስላወቅ ነው ቀድመን በዚያ ሲስተም ውስጥ የገባ ነው። ስርዓቱን የሚደግፈውንም የሚቃወመውንም ጭምር እውነታውን ነግረን በአደባባይ ላይ ተናንቀን ጉሮሮ ለጉሮሮ ትግሉ ምን መምሰል እንዳለበት ያገኘንበት ሁኔታ አለ። በትንንሹ እንኳን ብናነሳው አደባባይ ላይ ለህዝባችን ምን ስንል እንደነበረ ህዝባችን ሊያዳምጠን ይገባል። በአጠቃላይ ምንድነው ያገኛችሁ የሚለው ሰው ይበዛል። በጣም ደግሞ አንዳንዱ አለፍ ሲል አይ ሌጂቲሜሲውን የስርዓቱን ሌጂቲሜሲ ለማስቀጠል ብላችሁ ገባችሁ እንጂ የሚባልም ነገር አለ። ይህም በጣም የተሳሳተ እይታ አስተሳሰብ ነው። እኛ ባንገባ ትብብሩ ወደ ሲስተም ባንገባ ኢትዮጵያ ውስጥ ስንት ፓርቲ አለ? ስንት ፓርቲ የስርዓቱ ደጋፊ አለ? ተቃዋሚ መስሎ የቆመ ስንት አለ? እኛ ብንገባ ባንወጣ ምን ይቀራል ምን ይገኛል የሚለውን ነገር በደንብ ያላየው ወገናችን በጥልቅ አይቶ የኛ መግቢያ ግን እስከዚች አሁን እስካወጣናት የሰብአዊ መብት ጥሰቶችን በተመለከተና የሚመለከተው ተቋም በዚህ መልኩ የተዛነፈ ነገር ሲያመጣ ይሄ ቀላል ነገር አይደለም። መኖራችን ነው። ይሄን የትግላችን ተቋማዊ አሰራራችን መቀጠሉ ምልክቱ ትግሉ ከትንሹም እስከ ትልቁ እየተጠናከረ እንደሚሄድና ማረጋገጫው ይሄ ነው። ሰው በአብዛኛው ውጤት ላይ ነው የሚያተኩረው። ኦፍኮርስ ትክክል ነው፣ ግን ትግል ሂደት ይፈልጋል። ውጤትና ሂደት በጣም የተለያዩ ናቸው። በሂደት ውስጥ ትብብሩ ምን አገኘ ምን አጣ፣ አገር ምን አገኘች ምን አጣች ነው። ጭልምልም ያለ ነገር ያለ ይመስላል፣ ግን በእርግጠኝነት ጨለመውን ገፈን በትግላችን በምናስመዘግበው ትግል ህዝባችን አሁንም ቢሆን አብዛኛው ምሁራኑ፣ ወጣቱ፣ አዋቂው፣ ጋዜጠኛው ሁሉም ለፖለቲካ ቅርብ የሆነው ሁሉ ቀርቦ በሚችለው ነገር ሁሉ ከደገፈን በእርግጠኝነት ይህን ስርዓት ተሟግተን አንገት ለአንገት ተናንቀን ሜዳው ላይ ሳንወጣ ከሜዳው ተናንቀን በእርግጠኝነት ይህችን ሀገር አሁን ያለውን እጅግ የተወሳሰበ የተዘበራረቀ ተስፋ አስቆራጭ የሚመስል የፖለቲካ ስርዓት ለመግፈፍ እና ለማስተካከል ቆርጠን ትግል እያደረግን ያለንበት። ስለዚህ በምርጫ ሲስተሙ ላይ ስንገባ እኛ
አስልተን አውቀን ገምተን የምናገኘውንና የምናጠውን ነገር በሙሉ ፕሪካልኩሌት አድርገን የገባን እንጂ ዝም ብለን በደመ ነፍስ እንዳልገባን መታወቅ መቻል አለበት። ትግሉ ይቀጥላል። ምንም የሚቆም ነገር የለም። በዚህ የምርጫ ሂደት ውስጥ ራሳችንን የለካንበት ሁኔታ አለ። ለክተናል፣ አውቀናል፣ ተገንዝበናል። ብዙ ነገሮችን ያየንበት ሁኔታ አለና ከዚህ አንፃር ነው መታየት ያለበት። ዘውዱ ከልብ አመሰግናለሁ አቶ አብርሃም። አሁን እንደጠቀሱት በተለይም ጉዳታችንና ጥቅማችንን ለይተናል፣ አውቀናል፣ በቀጣይ ለሚደረገውም የራሳችንን ግንዛቤ ወስደናል ብለዋል። ግን አሁን 7ኛው ሀገራዊ ምርጫ ነው የተከናወነው። እስካሁን ድረስ ገዢው ፓርቲ ኢህአዴግ ቀደም ሲል አሁንም ደግሞ አብይ አህመድን ብልጽግና የሚበለው እንጂ ራሱ ኢህአዴግ ነው። በተመሳሳይ እየመሩ ነው የሚገኙት፣ ሀገሪቱን እንደፈለጉ እያደረጉ ነው የሚገኙት። ስለዚህ የለውጥ ማድረግ አይቻልም ወይ? እንግዲህ ወደ 30 ዓመት ሞላው አገዛዝ ወደ ስልጣን ላይ ከወጣ እና አብይም ስልጣን ላይ ከወጣ 8 ዓመት አመጣ። ግን በሂደት ላይ እየተሳተፉ ተቃውሞችን ወይም ደግሞ መግለጫዎችን በመስጠት በምርጫውም ላይ በመሳተፍ ቅድም እርሶም እንዳሉት ሌጂቲመሲ ለመስጠት ነው የገባችሁት የሚል ትችት መጥቶብናል ብለዋል። በሚቀጥለውም እንደዚሁ አይነት ነገር እስከ መቼ ነው የሚቀጥለው? የአቅጣጫ ለውጥ ማድረግ ወይም ደግሞ የትግል ለውጥ ማድረግ አያስፈልግም ወይ? እንደው ምን ታስቧል? ከዚህም ተምረናል ብለዋልና ምንድነው የተማራችሁት? በቀጣይ ለሚደረገው ምርጫ ምናልባት ከ5 ዓመት በኋላ እርሶም በፕሬዝዳንትነት ሊቀጥሉ ይችላሉ፣ ሊወርዱም ይችላሉ። ዞሮ ዞሮ ፓርቲው ቀጣይ ነውና ምንድነው የተማራችሁት? በቀጣይስ ምን መደረግ አለበት? ከህዝቡስ ምን ይጠበቃል? ምንድነው መሰለህ ዘውዱ፣ በጣም ጥሩ ነገር ነው ያነሳው። በጣም ቆንጆ የሆነ ነገር ነው ያነሳው። በመጀመሪያ ደረጃ ሁሉም ሰው እንደሚያውቀው አንተም በደንብ አሁን ጠቆም እንዳደረግከው ከኢህአዲግ ወደ ኢህአዲግ ተቀየረ እንጂ እኛ በተደጋጋሚ በተለይም የመላው ኢትዮጵያ አንድነት ድርጅት በተለምዶ ሁልጊዜ የምንለው ነገር አለ። እሱም ምንድነው አጠቃላይ ስርዓቱ የቅርጽ ለውጥ እንጂ የይዘት ለውጥ አላደረገም እንላለን በተደጋጋሚ። ሁለቱ በጣም የተለያዩ ኮንሴፕቶች ስለሆኑ ቅርጽና ይዘት በጣም ይለያያል። ከኢህአዲግ ወደ ኢህአዲግ ወይም ከስም ወደ ስም ነው እንጂ ከአንድ ስም ወደ ሌላ ስም ተቀየረ እንጂ አጠቃላይ ስርዓቱ የፖለቲካ ሲስተሙ አልተቀየረም። ምንም የተገኘ ነገር የለም። በቃ የቅርጽ ለውጥ ነው የተደረገው ብለን እናምናለን። በአጠቃላይ ግን አንተም እንዳልከው የዚህ ሀገር ቀደም ብያለሁ፣ የዚህ ሀገር ፖለቲካ ዝም ብሎ ኦቨርናይት የሚመጣ ለውጥ ኦቨርናይት የምትቀይረው ነገር አይኖርም። ምክንያቱም ለዘመናት የቆየ ፕሪካልኩሌትድ የተደረገ በጥልቅ ዲዛይን ተደርጎ በዚች ሀገር ላይ ይሄ የዘር ፖለቲካ የመጣበትን እንግዲህ ወደ ኋላ ስነት ከ1884-85 የአውሮፓውያኖቹ በተለይም ይሄ በርሊን ኮንፈረንስ ከሚባለው ዘመን ጀምሮ እየተወሳሰበ አንዱ እየተደራረበ የመጣ የታሪክ ሸክም ነው። የታሪክ ሸክም ይሄ ነገር ዝም ብሎ በቀላሉ የሚቀረፍ አይደለም። ከ1970ዎቹ ከ1968 የወያኔ ማንፌስቶ ህገ መንግስታዊ ቅርጽ ይዞ ከመጣበት ጊዜ ጀምሮ እንዲህ በቀላሉ የሚፈርስ ነገር አይደለም። መጀመሪያ የሰው ልጅ እሳቤውን ማስተካከል የሚቻለው በትግል ነው። በመሳሪያ በትጥቅ ትግል በምን ይመስለዋል ሰው በአብዛኛው። ነገር ግን እንዲህ አይነት የሰው ልጆች ያስተሳሰብ አጠቃላይ ሚዛናዊ እይታ ለማስተካከል የሚያስፈልግ ነገር ስራ ያስፈልጋል፣ ጊዜ ይፈልጋል በራሱ እንጂ አሁን ባለንበት አጠቃላይ ምሬት ችግር አጠቃላይ ሀገርና ህዝብ ላይ የሚደርሰውን አጠቃላይ ችግር ስታይ በአንድ ቀን ነገሮች የሚያልቁ አይደሉም። ብዙ ጊዜ ይፈጃል። ለዚህ ደግሞ ትግል ያስፈልጋል። የማያቋርጥ ትግል ያስፈልጋል። ዝም ብሎ የሆነ ሰዓት ላይ አንድ ፓርቲ ብቅ ብሎ የሚፈርስበት የሆነ አጀንዳ ያነሳና ያን አጀንዳ አራግቦ የፈለገውን ነገር ሲያጣ የሚቆምበት ከሆነ ችግሩ ይቀጥላል ማለት ነው። ግን እንደ በኢህአድ እምነት እንደምታውቀው አንተም ላለፉት 34 ዓመታት እንግዲህ በሰላማዊ ትግል ብዙ ትግል አድርጓል። በሂደት ውስጥ ብዙ የሚታዩ የማይታዩ ውጤቶች ተገኝተዋል። የሚታዩ የምንላቸው እንግዲህ ተመልከት፣ በቅርጽም ቢሆን ከኢህአዲግ ወደ ብልጽግና በቅርጽ ሲቀየር ዝም ብሎ አልመጣም። ዝም ብሎ እኮ አይመጣም። አንድ ነገር ዝም ብሎ በለውጥ ነገር አይመጣም። ቅርጽም በይዘት የሚለውጥ የሆነ የሚለውጥ ኃይል መኖር መቻል አለበት። ከዚህ አንጻር ከፍተኛውን ሚና ሲጫወት የነበረው መያድ ነው። እንደሚታወቀው በዚች ሀገር የሰላማዊ ትግል የፖለቲካ ሂደት ውስጥ ከፍተኛውን ቦታ የያዘ ፓርቲ እሱ ስለሆነ ማለት ነው። በዚህ ሂደት በማያቋርጠው የእሳቤ ትግላችን የሚታዩም የማይታዩ ለውጦች መጥተዋል። እነዚያ ለውጦች ግን በተፈለገውና አገርና ህዝብ በሚያስበው ልክ ነው ወይ እየሄደ ያለው የሚለው የብዙዎቻችን ጥያቄ ነው የሚሆነው። ስለዚህ የተዛነፈውን ለማስተካከል የለውጥ ሀዲድ የሚባለውን ነገር አቅጣጫውን ስቶ የሚጓዘውን ባቡር የለውጥ ባቡር መስመሩን ጠብቆ እንዲሄድና በፍጥነት
ለውጦቹ እንዲመጡ የተባበረና የተጋገዘ ትግል ማድረግ መቻል አለብን ብለን እናምናለን። ከዚህ አንጻር እንግዲህ እኛ እንዳልኩ የጊዜ ጉዳይ አይደለም ትግሉ። ሁልጊዜ እንደሚታወቀው አንድ ነገር ያው ታውቃለህ አንተ እንግዲህ አንድ ሮኬት በሳይንስ የሆነ ሮኬት ለማመንጠቅ ምቅታ ያስፈልገዋል። ከፍተኛ ምቅታ ሲኖረው ነው በአንድ ጊዜ ሊጓዝ የሚችለው። ያን ምቅታ ለማምጣት ነው እንግዲህ አሁን ትብብራችን እየሰራ ያለ ያን ጉልበት ለማምጣት እንግዲህ አይ ቲንክ በተባለው ጊዜው ልክ ወይም እኛ በምናስበው ጊዜ ለምሳሌ አሁን 7ኛው ጠቅላላ ሀገራዊ ምርጫ ይባላል በስም ግን እኛ እንደዚህ አንለው። 7ኛው ምርጫ ሊባል ይችላል፣ ሀገራዊ ምርጫ ግን አይባል። ለምን? ትግራይ ክልል የለም በዚህ ምርጫ ላይ። አማራ ክልል አብዛኛው ኦልሞስት ኦል የለም። ኦሮሚያ ክልል አብዛኛው ከ70 እስከ 75 እስከ 70 በእኛ ባለን ጥናት ከ70% በላይ የሚሆነው ምርጫ አልተደረገበትም። ቢደረግም እንደተባለው የጨበራ ምርጫ ነው የተደረገው። ስለዚህ 7ኛው ሀገር አቀፍ አጠቃላይ ምርጫ የሚያስብለው ነገር የለም። የሆነ ምርጫ ተደርጓል፣ ሀገር አቀፍ አይደለም። ያ ምርጫ ክስተት ነው፣ ኢቨንት ነው። በዚህ ኢቨንት ትብብሩ ምን አግኝቷል? ቅድም እንዳልኩ ምን አጥቷል? አቅማችንም ያየንበት የፈተሽንበት፣ ጉልበታችን ያየንበት፣ የሰው ኃይላችን ያየንበት፣ አድማሳችን ስኮፓችንም በደንብ የገመገምንበትን አይተናል። በዚህ ምርጫ ማለት ነው። በ7ኛው ምርጫ ሀገር አቀፍ ምርጫ ይባልም ብያለሁ በእኛ ልክ። ከዚህ አንጻር እያንዳንዷ ክስተት ከተጠቀምክበት ዋጋ አላት። መጥፎም ጥሩም ነገር ዋጋ አለውና በዚህ ዋጋ ተነስተን ነው እንግዲህ ጊዜውን ለማሳጠር ትግል እያደረግን ያለ ነው። ይሄው ምናልባትም እኮ አሁን ለምሳሌ ብሔራዊ ምክክር የሚባል ኮሚሽን ከተቋቋመ እንግዲህ ኦልሞስት ባልሳሳት ወደ 3-4 ዓመት ይሆነዋል። ተቋቁሞ ብቅጥልም እያለ ያለ ሁኔታ ያለበት ሁኔታ አለ። እንግዲህ ምናልባት ይሄም ኮሚሽን የሚያመጣውን የሚያዋልደውን አናውቅም። የሆነ ነገር ቢያዋልድ ምናልባትም ደግሞ ሌላ የፖለቲካ ሲስተም ሊመጣ ይችላል በይቻ ሀገር። ስለዚህ ተወደድም ተጠላም ምንም ይሁን ምን ትግሉ ተጠናክሮ ከሄደ ይሄ መስመሩን ስቶ የሚጓዘውን መልቲፕል ታይፕ የሆነ ስቴክሆልደር ያለበትን የትግል ሂደት ከርብ አድርገን ሸክፈን አስተካክለን ወደ አንድ ማዕቀፍ ለማምጣት ቆራጥ ትግል ያስፈልጋል። መሰላቸት አያስፈልግም። በቁርጠኝነት መታገል ያስፈልጋል። የዚችን ሀገር ፍዳ መከራና ስቃይ የሚፈሰውን ደም ለማስቆም የሚፈሰውን የእንባ ጅረት ለማስቆም ቁርጠኛ ትግል ያስፈልጋል። ከዚህ አንጻር አብርሃም ብቻውን የሚያደርገው ትግል አይደለም። ዘውዱ የሚችለው የሚያደርገው ብቻ ትግል አይደለም። ሌሎች በሚሊዮን የሚቆጠሩ የዘውዱ አይነቶች ሰዎች መኖር አለባቸው። የአብርሃም አይነቶች ሰዎች መኖር አለባቸው፣ መገኘት አለባቸው፣ መምጣት አለባቸው። ወደ ትግሉ ሲስተም መምጣት አለበት። ትግል ሲባል እንግዲህ አንድ አቅጣጫ ብቻ አይደለም። እኛ ሰላማዊ ትግልን በጽኑ ዘንድ ያዋጣን ቀጣይነት ያለውንና ለውጡም ደግሞ የጣፈጠ ይሆናል ብለን አመን እንጂ ትግል በአንድ አቅጣጫ ብቻ የሚታይ አይደለም። ግን እኛም እናምነው የበይ ተመልካች የሚሆን ሰው ዳር ላይ ቆሞ ተጫዋቾችን የሚተች የወደቀውን በዚያው እንደወደቀ እንዲቀር የሚያደርግ የተነሳውን የሚያሞካሽ ስታሸንፍ የሚቀርብ ስትወድቅ የሚርቅ አይነት ነገር ከሆነ ውጤታማ ይኖረው። ትብብራችን በብዙ መልኩ ነገሮችን በደንብ እያየ እየለካ እየተነተነ የዚችን ሀገር የመከራ ስቃይ ፖለቲካ ወለድ የሆነ ስቃይ በአጭር ጊዜ ውስጥ እንዲቋጭ በቆራጥነት ትግል እያደረግን ያለንበት ሁኔታ አለ። ከዚህ አንጻር ነው እንግዲህ ትግሉ መታየት መቻል ያለበት ብለን እናምናለን። ዘው ከልብ አመሰግናለሁ አቶ አብርሃም ጌጡ። እንግዲህ የትብብር ኢትዮጵያ አንድነት ስራ እየሰራ ነው ያለው። ለምርጫውም በጋራ እያከናወናችሁ ነው የምትገኙት። ይህ የአንድነቱ ጉዳይ በተናጠል ነው እስካሁን ያላችሁት። እያንዳንዱ ፓርቲ የራሱ አለው። ነገ ቢገነጠልም የሚገንጠል ነገር አለ። በጋራ ለመሆን ትግሉን በአንድ ፓርቲ ውስጥ ለመካተት ወይም አሁን ለዚህ ላወጣችሁ ስም ማለትም የትብብር ኢትዮጵያ ለአንድነት የሚለውን ይዛችሁ ለመቀጠል የሚሰሩ ስራዎች አሉ ወይስ በዚሁ ለምርጫው ሲባል የተቋቋመው ወይም የተባበራችሁትን ነገር በዚሁ ለመቀጠል ነው? ምንድን ነው በቀጣይስ የሚደረገው? በጣም ጥሩ ነው ወንድም ዘውዱ። ይህም ያነሳው ሞሮፍ የፓርቲ ጥያቄ ነው፣ የተቋማዊ ጥያቄ ነው ያነሳው። በመጀመሪያ ደረጃ እኛ ለዚህ ምርጫ ብለን አይደለም ትብብር የፈጠርነው። ያው ባለፈውም ጠቆም ለማድረግ ሞክሬያለሁ። ላለፉት 3 እና 4 ዓመታት በትብብር ስንሰራ የቆየን 3 አገር አቀፍ ፓርቲዎች አለን። ያን ምርጫ የሚባለው ነገር ምንም ይሁን ምን ሲመጣ እና ወደ ሲስተሙ ለመግባት ሚዛናዊ ትንተና ሰጥተን ስንወስን የግድ ወደ ምርጫ ለመግባት 3 ፓርቲ ተነጣጥሎ ከሚገባ
በአንድ የምርጫ ምልክት በአንድ ሪሶርስ በአንድ የሰው ኃይልን በፕሮፐርሊ ማኔጅ ለማድረግ በሚያስችል ሁኔታ በሚል ነው ቅንጅት የመሰረት ነው። ቅንጅት ደግሞ እንደሚታወቀው አንተም እንደምታውቀው በሁለት ነገሮች ፍሬምድ የተደረገ ነው። አንደኛ በታይም ባውንድ የተደረገ በጊዜ የተቃኘ በአጭር ጊዜ የሚቆይ ለአንድ አጀንዳ ብቻ ለአንድ ሀገራዊ አጀንዳ ብቻ ብለህ የምትጣመረው ጥምረት ነው ቅንጅት ማለት። ስለዚህ ትብብራችን ስሙን ቅንጅት ያደረገና ትብብር ለኢትዮጵያ አንድነት የሚል ስያሜ ሰጥቶ ለአለፉት እንግዲህ ኦልሞስት 10 ወር አካባቢ በህጋዊ መንገድ ቆይተናል። ነገ ከነገ በኋላ ከህግ አንጻር ምን ይሆናል ቅንጅቱ እስከየት ነው የሚቆየው በህጋዊነት ከተባለ እንደሚታወቀው የምርጫው ተጠቃሎ ሲያልቅ እና የምርጫው ውጤቱ ይፋ ሲደረግ እስከዚያ ድረስ በህጋዊነት ይቆያል። ከዚያ በኋላ ደግሞ ወደ ነበረው ትብብር ነው የሚመለስ። አንዳንድ ሰዎች ለስርዓቱ የሚያጎበድዱ ወገኖች አሉና ለስርዓቱ ያላቸውን ድጋፍ ለማሳየት ሲፈልጉ ይሄ ትብብር ዝም ብሎ በስሜት ተነስተን ቅንጅት የመሰረት ከምርጫ በኋላ ብትንትናችን የሚወጣ መስሎ የሚያስቡ አለ። ይሄ ይስቡ እነሱ ምንም ማንም የሚከለክላቸው ነገር የለም። ግን እንዳልኩ ትብብራችን በመጀመሪያ ደረጃ ከመስከረም 10 ጀምሮ ቅንጅት መስርቶ ህጋዊ ሰርተፍኬት ያገኘ እንጂ ከዚያ በፊት የነበረ አሁንም ደግሞ በዚሁ መልኩ የሚቀጥል አይ ቲንክ እንግዲህ ሁሉም ሰው እንደሚያውቀው ይታወቃል። ፖለቲካል ሲነርጂዝም ያስፈልጋል። ሲነርጂ የሚባል ኮንሴፕት አለ። ጠቅለል ስትል ሰብሰብ ስትል ጉልበት ይኖርሃል። ስትበታተን ደግሞ የዋቅምህን ነው የምታጣው። እኛ አሁን ወደ ሶስትነት አንበተንም ብለን እናስባለን። ትብብሩ ተጠናክሮ ይቀጥላል ብለን ነው የምናስበው። ለሱ እየሰራን ነው፣ እየተገናኘን ነው። ምንም የቆመ ነገር የለም። በነገራችን ላይ እንዳልኩ ይሄ ምርጫ እንደ ምርጫ ስለማንቆጥረው ምርጫ ተደርጓል ብለን ስለማናስብ ስላልሆነ ነው። ቢሆን ኖሮ ምንም ችግር የለም። ምንም በዘመን በ21ኛው መቶ ክፍለ ዘመን እኛ የሐሳብ የበላይነት ጦርነታችን የሐሳብ እንጂ የሌላ አይደለም ብለህ አምነህ በሐሳብ ታግለህ ስትሸነፍ ያሸነፈህን ታንኪው ማለት የሰለጠነ ማህበረሰብ የሰለጠነ ፖለቲካ እሳቤ መሆኑን እናውቃለን። ግን ምርጫ አልተደረገም። ምርጫው ያው ቅድም ባልኩ መታየት ያለበት ስለሆነ አሁን እኛ የምናደርገው ትብብሩ ይቀጥላል ነው አይደለም። አሁን እነዚህ ትልልቅ 3 ሀገር አቀፍ ፓርቲዎች ቀርቶ ሌሎችንም ወገኖች በፖለቲካ ፓርቲነት የተመዘገቡትን እውነተኛ ትግል እውነተኛ ለውጥ የሚፈልጉትን ችግሩ የገባቸው ይሄ ዝም ብሎ የሆነን ነገር ሲያዩ የሆነ አርጩሜ ወንበር ሲሰጣቸው ተንበርክከው እዚያ የሚገቡ የሆነ ነገር ሲሰጣቸው ዘወር የሚሉትን አይደለም። በትክክለኛ አገር ላይ እየደረሰ ያለውን መዓት የለዩ በትግል ለውጥ መምጣት እንደሚገባ የሚያምኑ በዚህ ሂሳቤ ላይ የተቃኘ የፖለቲካ ልሂቃን ያሉበት ፓርቲ ካለ እሱንም ጨምረን የገዘፈ የፖለቲካ ኃይል ኑሮ ተደማጭነት እንዲኖረን ህዝባችን እንዲያምነን እንዲከተለን። ምክንያቱም ህዝቡ አሁን እንደምታውቀው በሰላማዊ ትግል ለውጥ አይመጣም የሚል እንደው ወደ ድምዳሜ የደረሰ ይመስላል። ይሄ ትክክል አይደለም፣ መስተካከል አለበት። ይሄ በጣም ፍጹም ስህተት የሆነ ነው ብዬ ነው የማምነው። ምክንያቱም ትግል ርቀህ አይደለም፣ ደግሞም ትግሉ አማራጭ ካላጣህ በቀር ወደ ዱላና ወደ ጥይት ለምን ትሄዳለህ? ወደ መገዳደል ለምን ትሄዳለህ? ዛሬ ቴክኖሎጂ ዛሬ ዓለም የደረሰበትን እናውቃለን አይደለም? አቶ አብርሃም ምናልባት እዚህ ላይ በርሶ እይታ እንግዲህ ወደ ጦርነት ለምን ትገባላችሁ? ከ30 ዓመት በላይ አሁን እናንተ መግለጫ የሰጣችሁበትን የዛሬውን መግለጫ እንኳን እንየው። በዚህ የሰመኮ የሚባል ትልቅ ተቋም ነው፣ የሰብአዊ መብት ኮሚሽን ነው። ግን ይሄ ሁሉ ሰው በአርሲ ላይ ጭፍጨፋ ተፈጽሞ ምንም ያለው ነገር የለም። ዛሬ እኮ መንግስት በጠራራ ፀሐይ በድሮን ጭምር የአማራን ማህበረሰብ እየቀጠቀጠ ነው የሚገኘው። መተንፈሻ አጥቷል። ቅድም ጠቁመውታል። በተለይም የዚህ የትግራይ በኩል ይኸው የሚያውቁት ነው። ምንም ነገር ሀገሪቱን ማስተዳደር ያልቻለበት ሁኔታ ነው የሚገኘው። ሰው ምን ይደረግ? እንደዚህ ህዝቡ እያለቀ እየሞተ በኃይል መጠቀም ወይም በትጥቅ ትግል መከላከልና ነፃነትን ማስከበር የለበትም እያሉ ነው ያለው። እስከ መቼስ ነው የሚጠበቀው? ከ30 ዓመት በላይ ለውጥ ካላመጣ እንዴት አድርጎ ነው የስልጣኑን ለቃል ተብሎ የሚገመተው? ጥሩ ነገር ነው ያነሳው። ይኸው አንደኛ መጀመሪያ ላይ ብያለሁ፣ እኔ ማምነው የምከተለውን የትግል መስመር ነው። እኔ የምከተለው የትግል መስመር ምን ለውጥ እንደሚያመጣ የመጣው ለውጥ ደግሞ ራሱ በለውጥ ሂደት ውስጥ ምን እንደሚያስገኝ በደንብ ጠንቅቄ ስለማውቅ ነው እሱንም ምለው። ነገር ግን
አይ ይሄኛው መንገድ አይመችም ውጤት አያመጣም በሌላ መንገድ እንሞክረው ብለው የተነሱ ወገኖችን ጭምር እያወገዝኩ አይደለም። ምክንያቱም አብዛኞቹ ምናልባትም እኛ አሁን የያዝነው የትግል መስመር ተስፋ አስቆራጭ ነው ብለው ተስፋ ቆርጠው ይወጡ ሊሆን ስለሚችል እኔ ማምነው ግን በምንድነው ታዲያ እንደዚህ ያክል 30 ምናምን ዓመት ሙሉ ለውጥ ካልመጣ በምን መልኩ ነው ለውጥ ሊመጣ የሚችለው መቼ ነው እንዴት ነው የሚለው ነገር ቅድም ካልኩ በደንብ መታየት መቻል አለበት። ህዝቡ መጨመር አለበት ትግሉ ላይ የተወሰኑ ሰዎች እኔ እናንተ ወይም ሳምበዲ ተጨምሮ በቁጥር በቃ ስንት ናቸው ለምቅምታቸው ወገኖች ብቻ ስለተነሱ ስለወደቁ ስለጮሁ ስለተናገሩ ስለቀሰቀሱ ብቻ አይደለም። ህዝቡ እንዳልከው የሚወርደው ማዕት ከገበው ካወቀ እኔ አንዳንዴ ህዝብ አይወቀስም የሚለው ነገር ሸራ አላደረግም። በችግር ካለ ማዕቱ እየወረደ ያለ ህዝብ ላይ ነው አይደል? እኔ እኮ በግሌ በተራ ቋንቋ ሞዴል 92 የሚባል አለ በዚህ በፋይናንስ አሰራር በሞዴል 92 ለአብርሃም በግሉ የዚች ሀገር ችግር ተረካቢ አላደረገኝም። የቤተሰብ በራሴ ፍላጎትና በራሴ እምነት ተነስቼ ላለፉት 20 ምናምን ዓመታት 27 እና 26 ዓመታት ያለምንም ማቋረጥ ትግል ሳደርግ ሌላውስ ምንድነው የሚሰራው? ስለዚህ መተባበር አለበት። ህዝቡ እንዲህ አይነት ችግር እንዲህ አይነት መከራ አለ ካለ ወደ ትግል ሜዳው መግባት መቻል አለበት። በቃ መምጣት አለበት፣ መተጋገዝ አለበት። ልክ አንተ በተለየ የተለየ ነገር ኖሮህ እኮ አይደለም አይደል? አሁን ለህዝብና ለሀገር እንደዚህ የምትሆነው ተቀድም እንዳልኩ በሚሊዮን የሚቆጠሩ ዘውዶች የትገቡ የት ነው ያሉ እነዚህ ሰዎች? ለምን አንተባበርም? በገንዘብ በእውቀት በአሰራር በጉልበት ለምን አይተባበርም ሰው? ስለዚህ አሁን እየወረደ ያለውን ማዕት አገር ላይ ነው ህዝብ ላይ ነው ካል ህዝቡ ላይ የሚወርደውን ማዕት እኔ እናንተ ከነገርነው በቂ ነው። ማገዝ አለበት ትግሉን። ዳር ላይ ቆሞ ተመልካች መሆን የለበትም። ለምሳሌ የመንግስት ሰራተኛው እየደረሰበት ያለ መከራ እናውቃለን። ይሄን ከእግዚአብሔር በታች ሕክምና የሚሰጡ ሐኪሞቻችን ባለፈው ዓመት ምን ሲደርስባቸው እንደነበረ መግለጫ ስንሰጥላቸው ስንቃወምላቸው የነሱ መልስ ምን እንደነበረ ይገርመኝ ነበር፣ ያስገርመኛል። እኛ ለነሱ መብት ቁመን አንድ ሐኪም ዳቦ ራበኝ መጠለያ አጣሁ ብሎ መንገድ ላይ ወጥቶ ጩኸት ሲያሰማ የመሰለ የሚያሳፍር የሚያሳዝን በቃ የመጨረሻ የታሪክ ውርደት በዚህ ዘመን የገጠመን ነገር የለም። አንድ ሐኪም እሱን ደግፈን ቁመን ስንቃወምለት አንዳንዱ ወጥቶ ደግሞ አይ የፖለቲካ ትርፍ ማግኛ አይደለንም ብሎ ያለው እኔ አይረሳኝም። ለምንድን ነው ይሄ የተፈጠረው? ለምንድን ነው ትግሉ የጋራ የማይሆነው? የሚወርደው ማዕት ሀገር ላይ ከሆነ ትብብሩን ለምን ሰው አይደግፍም እያልኩ አይደለም፣ ግን ሞር ኦፍ ስትራክቸራል በሆነ መንገድ ለትብብሩ ዞት ለተነስተው እውነተኛ የፍትህና የዲሞክራሲ ትግል ለምን አብሮን አልቆመም? ለምን እንደ ዘውዱ እኮ አሁን አንድ ነገር እያደረክ ነው። በእኔ እምነት በታሪክ ተመዝግቦ የሚቀመጥ ማንም ወደደ ጠላ ነገ ከነገ በኋላ የሚያነሳው የሚያወሳው የሚጽፈው የሚናገረውን የታሪክ አሻራ ስትሰራ ሌላው ምን እየሰራ ነበር ምን ይሰራን አሁን ብለህ ስትል ትግሉ አገር ላይ ከሆነ የምናደርገው ትግል ኢትዮጵያ ምድር ላይ ከሆነ ነገ በምንወስዳቸው ጠንካራ የሰላማዊ ትግል መስመሮች ጥሪ ስናደርግለት ስንነግረው ህዝቡ የሚተባበረን ቢሆን እኮ ከየትም አልመጣም እኮ። አሁን ይሄ የፖለቲካ ስርዓት ከየትኛው ፕላኔት እኮ እዚሁ እኛው ጋር ያለ አይደለም እንዴ? እሱን እንዴት ማንበርከክ ያቅተናል? በሰላማዊ ትግል ማንበርከክ ትችላለህ እኮ ምንም ጥርጥር የለውም። አቶ አብርሃም ህዝቡን መቃወም ያስፈልጋል ብለዋል። ተገቢ ነው፣ መጠየቅም ያስፈልጋል። በህብረተሰቡ ራሱ ምን እየሰራ ነው ተብሎ ግን የሚያስተባብር አጣን የሚሉ ወገኖች አሉ። እንደሚያስታውሱት ባለፈው በሚያዝያ 30 ትልቅ ሰልፍ ተጠርቶ ነበር። ያው በእናንተ በኩል ከእናንተ ከትብብሩ አንዱ ያፓ ትልቅ ሰልፍ ጠራ። ግን ከዛ በኋላ ደግሞ ሰረዘ። ምንነቱ ባልታወቀበት ሰው እየተዘጋጀ ባለበት ይሄ በእናንተ ላይ እምነት ለማሳደር ወይም ጥርጣሬ ውስጥ ለመግባት ምክንያቶቹ ናቸው የሚል ነገር ቢያነሱ ምንድን ነው የእርሱ ምላሽ? ኮንዲሽኖች ናቸው ዘውዱ። ይኸው አሁን ኢህአፓ እንደ አንድ የሰላማዊ ትግል እንደሚያደርግ ነባርና የቆየ የፖለቲካ ፓርቲ ያደረገው ጥሪ የኢህአፓ ብቻ አይደለም የእኛም ጭምር ነው። መጨረሻ ዓለም ላይ ተነጋግረን ካልኩሌት አድርገን አይተን ቃኝተን ነው በወቅቱ ምን ሊፈጠር በእኛ እምነት ዝም ብለን አሁን ባለው ሁኔታ በስሜት ተነስተን የሆነ ነገር ጥሪ ብናደርግ
የተወሰነ ሰው ቢመጣ ሳይ ለምሳሌ አዲስ አበባን ውሰድ ዘው አዲስ አበባ ላይ ስንት አክተሮች አሉ ስንት ኃይሎች አሉ ደም የሚያፈሱ ደም የጠናቸው ምን ሊያረጉ ይችላሉ የሚል መሬት ላይ ያለውን ሐቀኛ ነው የምናውቀው ለዚህ ነው እስኪ ይሄንን መቼም ይሄን አታቁም ብለን አናስብም ታዲያ ለምን ሰልፍ ጠራችሁ የስጋትና ፍርሃት ካላችሁ መጀመሪያውኑ ስለምን ተጠራ ትክክል ነው ይሄው አንዴ ዛሬን እናንተ የሆነ ነገር እንላለን አይደል የሆነ ነገር እንወስናለን ኮንዲሽኖች ናቸው አንተን ከርብ የሚያደርጉ ይሄ ነው አሁን ትልቁ ችግር ምን እንደሆነ ታውቃለህ የፖለቲካ ኃይሎች እኔ ብቻ ያልኩት ወይም ያስቀመጥኩት ወይም የወሰንኩት ውሳኔ ካልፈጸምኩት የሚል ግትር አቋምና ግትር ሐሳብ ነው አሁን አገሪቱንም ወደ አጠቃላይ ቀውስና መከራ ውስጥ እኔ ብቻ ካለው ትላንት ያልኩት የኔ ትክክል ነው ስለዚህ መቀጠል አለበት የሚል የኛም ያየነው ከዚህ አንፃር እንዳልኩ የሆነ ሰው ውሳኔ ተወሰነ ልክ ነህ አዎ ተብሏል በኢህአፓ በኩል እንደዚያ ተብሏል ትክክል ነው በኋላ ቁጭ ብለን ተመካከርን ተነጋገርን ወንድሞቻችን የጠሩት ኢህአፓ የመያድ አካል ነው መያድ ኢህአፓ አካል ነው የእናት ፓርቲ አካል ነው አንድ ነን እሳቢያችን መንገዳችን ጥርጊያችን አንድ ነው እናውቃለን በዚያ ሲጠራ ቁጭ ብለን ስናየው ከጥቅሙ ይልቅ አሁንም ቢሆን ሰላማዊ ሰልፍ ስትጠራ አንደኛ ሰላማዊ ሰልፍ ቆምጠረው ህግና ስርዓትን የሚያስከብር ምን አለ የጸጥታ ኃይል አለ ብለህ ስታምን ሰላማዊ ሰልፍ ነው የምትጠራው ሰላማዊ ዜጋን ሰላማዊ ሰልፍ ለማድረግ ተቃውሞም ወይም ድጋፍ ልትለው ይችላል ግን ያን ህዝብ የሚጠብቅ የጸጥታ ኃይል አለ ወይ ብለህ ስትጠብቅ ቅድም እንዳልኩ የሚታይም የማይታይም ብዙ አክተሮች አሉበት ብዙ ደም ለማፍሰስ የቋመጡ ኃይሎች አሉበት ሀገር ነው ይሄ ስለዚህ እኛ ገና ለገና ሰላማዊ ሰልፍ ጠርተናል መሆን አለበት ብለን በያዝነው ግትር አቋም ብንቀጥል ኑሮ አንድ ሰው እንዲታሰር አንድ ሰው እንዲገደል አንፈልግም በእኛም ስለዚህ ሰልፉን ከጠራችሁ በኋላ እንዳሉት ቁጭ ብላችሁ ከተወያያችሁ በኋላ ለመሰረዝ ምክንያት የሆናችሁ ነገር ምንድነው ያያችሁት ነገር አለ በገቢር አደጋ ሊያስከትል የሚችል ጉዳይ እንዳለ የደረሳችሁበት ነገር አለ አዎ እሱ ነው ምልህ አሁን በደንብ መታወቅ ያለበት ነገሮች እንደዚህ እየገፉ ሲመጡ እውነትን እንዳንተ ፍለጋ ላይ ያሉ ጋዜጠኞች ለህሊና ለሀገር ለትውልድና ለታሪክ እውነትን እየፈለጉ ለሚመጡ የሀገር ልጆች ጋዜጠኞች የምንሰጠው እውነተኛ ምስክርነት ይሄ ነው ምንድን ነበር ታዲያ እንደዚያ እንዲቆይ ያረጋችሁት ብለህ ስትል ማዕት ነገሮች አሉ እንግዲህ እንደምታውቀው ብዙ ስሞች አሉ እኮ አሁን ኢትዮጵያ ውስጥ እኮ የታጠቀውን ቁጥር እኮ ብትጠራው በጣም ከህዝቡ ያልተናነሰ ስም ያለው ኃይል ያለው አሁን እኮ የአርሲን ጭፍጨፋው ሰደው አሁን 100% እንዲህ አይነት ኃይል ነው የጨፈጨፈው ብለህ እኮ ማለት አትችልም እኮ ማን የጨፈጨፈው ብለህ ስትል የታጠቀው ስቴክሆልደሩ ማዕት ነው እንዳልኩ ነፍሰ ገዳዩ ጨፍጫፉ ማዕት ነው ይዘቱ ቅርጹ የው መንግስት ምንል ቀጥታ ተጠያቂ ስለሆነ ነው በይቻ ሀገር በኢትዮጵያ ሰማይ ስር ለሚደርሰው አጠቃላይ ግፍና በደል በተለይ እንደዚህ አይነት ነገር ሲሆን ተጠያቂ ስለሆነ እንጂ እኮ አክተሩ ማዕት ነው ቦምብ የሚያፈነደው ማዕት ነው ሳይለንሰር ተጠቅሞ የሚገለው ማዕት ነው የሚያፍነው ማዕት ነው የሚሰውረው ማዕት ነው የሚያግተው ማዕት ነው ወንድሜ እናውቃለን ህዝቡን ብንጠራው ምን ሊያረጉ እንዳሰቡ እኛ መረጃ አለን በወቅቱ ብንጠራ ኑሮ ምንድን ነበር ሊከሰት የሚችለው የሚጠብቅ ፖሊስ ነበረ ወይ የሚጠብቀው ደህንነቱ የሀገሪቱ ደህንነት ህዝብን ይጠብቃል የተባለው ደህንነት በደህንነት ስራው ላይ ተሰማርቶ ህዝቡ የሚፈልገውን ሰላማዊ ሰልፍ አድርጎ ወደ ቤቱ እንዲመለስ ሊጠብቅ የሚችል ሰራ ያን ነገር ሊያደርግ ስላልነበረ ሆልድ ያደረግነው ኃላፊነት በተሰማው እንጂ እኛ ጠርተን ለማቆም አይደለም እኛን የጠራነው እኛ እኮ ነው ጠርተነው ቢመጣ የፖለቲካ ትርፍ የምናገኝ እኛ ነበር ግን ለኛ ፖለቲካዊ ትርፍ ብለን አንድ ሰው እንዲጎዳ ስለማንፈልግ ነው አንድ ሰው እንዲታሰር አንፈልግም ያላግባብ ስንት መከራ ያለበት ህዝብ ስንት ዛሬ ኑሮ ውድነት አስምጦት አጎንብሶ መሄድ ያቃተውን ወገናችን የበለጠ ደግሞ ጠርተን ልናስጨፈጭፈው ልናስገድለው ጉዳት እንዲደርስበት ስላልፈለግን ነው በጥናት የተውነው ውርጅብኙኛ ላይ ነው የሚያርፈው የሚያውቀውም የገባውም ያልገባውም የሚያውቀውም ማያውቀውም ዳር ላይ የቆመውም የውጣት መቀሰር ቀላል ስለሆነ ነው ይሄ መተቸት ማውገዝ መስደብ ቀላል ነው ትግሉ ላይ ሜዳ ላይ ወጣ ግን ሳይንሳዊና ከዘመኑና ከጊዜው ጋር አብሮ የሚሄድ
በመረጃና በማስረጃ የተረጋገጠ ነገር ትግል ማድረግ በጣም ፈታኝ ነው። እሱን ነው እየሰራን ያለነውና ትብብሩ የጠራው ሰላማዊ ሰልፍ ጥቅሙ ለትብብሩ ነበር። በወቅቱ አንዳንድ ኃይሎችም እኮ ጥሩ ይሉን ነበር፣ ይገፋፉን ነበር። በእውነት ለመናገር ጥሩና ይውት ይሉን ነበር። ግን ለምንድን ነው የተውነው? ከብዶን ነው እንደኛ? ምንም ቀላል እኮ ነው። ምን የሆነ አደባባይ ላይ መጥራት ነው። ግን ማን ነበር የሚጠይቀው? ማን ነበር ቦምብ የሚያፈነደው? ማን ነበር ጉዳት ህዝብ ላይ ለማድረስ ተዘጋጅቶ የነበረው የሚለው በዚህ ዘመን እነዚህ ሶስት ትልልቅ ፓርቲዎች የሚመሩት የፖለቲካ አጠቃላይ ሂደት ይህን ማየት መለካት መገምገም ካልቻል ችግሩ የኛ ነው የሚሆነው ማለት ነው። አመሰግናለሁ አቶ አብርሃም። እንግዲህ የመጨረሻውን ጥያቄዎችን ላንሳ። ምርጫ አከናውናቸዋል። ከዛ በኋላ ደግሞ ያው ይፋ እየተደረገ ያለበት ሁኔታ ነው ያለው። የጠቅላይ ሚኒስትሩ የምክትል ጠቅላይ ሚኒስትሩ እንደዚሁም ደግሞ የሌሎች የተፎካካሪ ፓርቲዎች የአብን የኢዜማ አሸናፊዎች ዝርዝር እየወጣ ነው ያለው። እናንተ በዚህ ዝርዝር ውስጥ እስከተወዳደራችሁ ድረስ ምንም አንድ ቦታ አላለፋችሁም ወይስ የወጣ ነገር አለ እናንተን በተመለከተ? አንዱ ነው። ሁለተኛው እዛው በተጓዳኝ አብረው ምርጫውን ያለፈ ቢያልፍም የተወዳደራችሁት መግባት አትችሉም የሚል መግለጫም ሰጥታችኋል። ይህ ሁለቱስ ነገር አይጋጭም ወይ? እስከተወዳደራችሁ ድረስ የተወዳደራችሁ ለመግባት ነው እንጂ ለመቅረት አይደለምና አያስ መግለጫ ለምን ወጣ? በጣም የሚያስቅ የታሪክ አጋጣሚ ላይ ነው ያለነውና እኔ አሁን የጠራቸውን ፓርቲዎች ያው እኔ ብልጽግና ብዬ ነው የምጠራው። በአጠቃላይ ሁሉንም ያው ይታወቃል። አሁን እኔ ስላልኩ ወይም አንተ ስላልክ ምናምን የእናንተ ስላል አይደለም። ህዝቡ ያውቃል በደንብ ጠንቅቆ ስለሚያውቅ ወደዚያ መግባት አልፈልግም። ያው በጣም የሚያስቅ ስለሆነ ማለት ነው። ድሮ አንተም እንደምታውቀው በ97 የነበረውን when we are at the youngster level በዚያ ሰዓት እናውቃለን። በሂደቱ ላይ አብረን ስለነበር በዚያ ሂደት ውስጥ የነበረውን እና የአሁኑን ምርጫ ስናወዳድረው ያስቀኛል፣ ያስገርመኛል። ለምን መሰለህ የሚያስቀኝ? በዚህ ዘመን አገር መራለሁ ያለ የፖለቲካ ኃይል አገር ያለችበትን ሁኔታ በደንብ መለየት አለመቻል በጣም ያስገርመኛል፣ ያሳዝነኛል፣ ያስቀኛል። የሚያስቀኝ ድራማው ነው የሚያስቀኝ። ያስቃል፣ በጣም ያስገርመሃል። በተለይ ሲስተሙ ውስጥ መግባታችን ጥቅሙ ምንድነው? አጠቃላይ የደረስንበትን እንደው የፖለቲካ የልህቀት አጠቃላይ ሂደት በዚህ ደረጃ መሆናችን ያሳዝናል፣ ያስቃል፣ ያስገርማል። ስለዚህ እኛ በመጀመሪያ ደረጃ ምርጫ አይደለም ካል ምርጫ አይደለም ምርጫ አልተካሄደም ብለን መግለጫ ሰጥተናል አይደለም። ምናልባትም እንግዲህ የምትመራው ፓርቲ ነው። እኔ አብርሃምን አይደለም የምመራው ራሴን ማለት ነው። ወይም ቤተሰቤን ብቻ አይደለም እኔ የምመራው ፓርቲ ነው። ከዚያም ማለት ሲል ደግሞ ትልልቅ 3 ፓርቲዎችን እንደ ግለሰብ እመራለሁ። እንደ ግለሰብ ከሌሎች ጓደኞቼ መሪዎች ጋር ሆነን እንመራለንና በሚሊዮን የሚቆጠር አባል ነው በውስጣችን ያለው። በሶስቱም ፓርቲዎች እንግዲህ ምን ያክል ደጋፊ ምን ያክል አባል አለ ብለህ ስትል እንደ ጋዜጠኛ መገመት ትችላለህ። በሚሊዮኖች የሚቆጠሩ አባልና ደጋፊ ያለበትን ፓርቲ እየመራ ምርጫ ነው አይደለም አይ ምርጫ ተካሂዷል ሁሉንም በእያንዳንዱ መዋቅር ያለውን የራስህን አባል ሁሉም አንድ አይነት ግንዛቤ ይኖረዋል ብሎ ማሰብ ትክክል አይደለም። ምክንያቱም እኔ ከራሴ ጋር የምሟገትበት ጊዜ ስላለ ማለት አንተ ከራስህ ጋር አያትቻለሁ እንደዚህ ብያለሁ ብለህ ከራስህ ጋር እኮ ማይንድ ባትልፊልድ ውስጥ ትገባለህ አይደል? የሀሳብ ትግል ጦርነት ውስጥ ትገባለህ ከራስህ ጋር አይደለም በሚሊዮን ከሚቆጠር አባል ጋርና ምርጫ ሲኒየር መሪዎቹ የትብብሩ ከፍተኛ አመራሮች ምርጫ አይደለም የተካሄደው ጨረባ ነው ብለናል አይደል? ምርጫ አይደለም ካል አንዳንድ አባሎቻችን ሲችሉ ዲሲፕሊን ጠብቀው እንዲሄዱ እንዲጠነቀቁ የፓርቲ ዲሲፕሊን የሚባል ነገር አለ። አይ እንገባለን እኛ ምንም ይሁን ምን ድምፅ አግኝተናል እንገባለን ለሚሉ ደግሞ የህሊናና የታሪክ ተጠያቂነት እንዳለባቸው ለማስገንዘብ ነው። በአጠቃላይ ግን ምርጫ አይደለም የተካሄደው ትክክል አይደለም በጣም ደረጃው የወረደ ራሱ ብልጽግና በእርግጠኝነት እንደው ቆም ብሎ ካሰበው የሚያፍርበት ነው የሚመስለኝ። እንደው አማራጭ አጥቶ ካልሆነ በቀር ይሄ አገር አቀፍ ምርጫ ነው ብሎ ለማለት
የሚያፍሩ ይመስለኛል። በእውነት የሚያሳፍር ነገር ነው የተሰራው። በእውነት የተደረገውን ነገር በዝርዝር ነገ ከነገ በኋላ ለሚዲያም ለሁኔታው ለታሪክ ሪከርድም እንዲሆን እየሰራን ያለንበት ሁኔታ እያጣራን ምንድነው የተካሄደው? ለምንድነው በዚህ አይነት መልኩ እንደው ጥቅልል አድርገው ወደ አንድ ቅርጫት ውስጥ የከተቱት? ምን ለማግኘት ነው? እኛማ እኮ ተገላገልን አይደል? ተገላገልን እኮ ዳር ሆነ ለመቃወም እንደው ምን የተወሰነ ነገር አግኝተህ እኮ ልግባ ገብቼ እንደዚህ ባረግ ልክ ምርጫው ውስጥ እንደገባ ነው ማለት ነው። ውዝግብ ውስጥ ከምንገባ ሙልጭ አድርገው ጥቅልል አድርገው በቃ የፈለጋቸውን ከወሰዱ በኋላ ደግሞ በዙሪያቸው ላሉት በኮታ ያደሩበትን ሁኔታ ይየን ወደ አንድ ካምፕ ነው የገባ፣ ወደ አንድ ቅርጫት የገባ ነው። ምንም ወዘር የሚያደርገን አይደለም። እኛ በእውነቱ ለመናገር ስለዚህ በተወዳደራችሁባቸው ቦታዎች አንዱም ጋር የእናንተ ተፎካካሪ ወይም ተወዳዳሪ ምንም እድል አላገኘም? እንዴት ያገኛል? ተፎካካሪ ሆነህ አታገኝም እድል ነው እኮ እያልኩ ያለው ዘውዱ። አንተም አያርግብህ አይጣልብህና ይህን የተቀደሰ ሙያህን ትተህ ወደ ፖለቲካው ልምጣና ኢትዮጵያ ውስጥ ልወዳደር ብትል ምናልባትም ከአንተ ቤተሰብ ድምፅ ያለፈ ድምፅ እንዳታገኝ ተደርጎ የተሰራበት ሁኔታ እኮ ነው ያለው። ሙልጭ ተደርጎ ነው የተወሰደው። በጣም በሚያስገርም ሁኔታ በሚያሳዝን ሁኔታ እኮ ነው የምልህ። እንደው አነጣጠቁ አወሳሰዱ እኮ ያሳፍራል። 6 ሰዓት ላይ ነው ከሌቱ ቆጠራ የሚባለው ነገር 6 ሰዓት ከሌቱ። እንግዲህ በኢትዮጵያ በእኛ ባለንበት ነባራዊ ሁኔታ አስበው። የጸጥታው የደህንነቱ ሁኔታ ግምት ውስጥ አስገባና ያለውን ወከባ ግምት ውስጥ አስገባና ከሌቱ 6 ሰዓት ካልሆነ ቆጠራ እንዳይደረግ ተባለ። አንድ በአጠቃላይ ቀጠሉና ወደ 8 ሰዓት አደረጉ። ቀጠሉና ወደ 9 ሰዓት ከሌቱ አደረጉ። አስበው። የኛ ታዛቢዎች ደግሞ በንጽህና የሄዱ ናቸው። አንድ ታዛቢ በቁርጠኝነት ለማግኘት ምን ያክል እንደሚያስቸግር ደግሞ ገምት። ከዚያ 3 ቀን 4 ቀን ነው የፈጀ ቆጠራው ይብል። አንዳንድ ቦታ ላይ ያስገርማል። ውሎ አድሮ 3 4 ቀን የፈጀበት እስካሁን ተጠቃሎ ውጤቱ በግልጽ የተቀመጠ አይደለም። እንግዲህ አንተም እየተከታተልከው ይህኑ አስገራሚ ምርጫ ሂደት እየተከታተልከው ይመስለኛል። እስከ ዛሬ ከተደረጉት የምርጫ ውጤት ገለጻ አኳያ ሲታይ ወይም ለህዝብ ከማሳወቅ ይሄኛው የተለየ ነው እያሉኝ ነው ያሉት። በጣም የተለየ ነው የምልህ። በጣም ለዚህ እኮ ነው አስቂኝ ነው አስገራሚ ነው የምልህ። ለዚህ ነው ቢያንስ እንደው የምልህ ቆጠራ የሚሉትን እንኳን ለመጨረስ 2 ቀን 3 ቀን ፈጅቶባቸዋል የምልህ። 2 ቀን ሙሉ ይኸው አድረው ውለው 3 ቀን የዋሉ የእኛ ታዛቢዎች አሉ። አድረው ውለው አላልቅ ሲል አብዛኛው ነው ጥሎት የሄደ። በቃ ተውትና ውጧል። ይሄ እኛ አንዳንድ ቦታ ላይ ያሰማራናቸውን ታዛቢዎች ውጡ፣ በቃ ምን ታደርጋላችሁ ከዚህ በኋላ ዋላችሁ አደራችሁ። ከዚህ ውጭ ሆን ተብሎ እየተሰራ ስለሆነ ለመገልበጥም ለማስተካከልም የፈለጉትን ለመጨመርም ለመቀነስም ያደረጉት ስለሆነ ስለዚህ ተውትና ውጡ ያልናቸውን ቦታ አለ። ሚስጥረ በተወዳደረችበት አካባቢ ታሸንፋለች የሚሉ ሰዎች ነበረ። እሷንም ጭምር ያለፍላጎቷ ፎቶዎች በማንሳት ያልተገባ ነገር ተፈጽሟል ብላ ቅሬታ ማቅረቧ የሚዘነጋ አይደለም እና በዛም አካባቢ ያለው ታዛቢዎቻችሁ እንደዚሁ ተጽዕኖ ተደርሶባቸው አቋርጣችሁ ውጡ ብላችኋቸዋል ማለት ነው? ምን ይኸውልህ ዘውዱ፣ አሁን ከምነግርህ ከምገልጽልህ በላይ ነው ግፉ የተፈጸመው፣ ችግሩ የተካሄደው በዝርዝር በሌላ ጊዜ በተጨባጭ ዝም ብሎ አሉባልታ ወሬ የተፈጠረውን ያልተፈጠረው አንዳንዱ ሰው እንደሚለው አይ እነሱ ስለተሸነፉ ነው ይላል። እንዴት እንሸነፋለን? አንሸነፍም። በእርግጠኝነት አንሸነፍም። ትብብሩ አይሸነፍም። ምርጫ ባካሄድባቸው አካባቢዎች በልበ ሙሉነት ነው የምነግርህ ያሸንፋል። ግን ትብብሩ እንደሚያሸንፍ ስለታወቀ የተሰራው ስራ በጣም የሚያስገርም ስራ ነው። በጣም ሙሉ በሙሉ ያለምንም ይሉንታ ጥቅልል አድርገው ሙጥጥ አድርገው የወሰዱት እንጂ አሁን ያልካት ሚስትረ በጣም ጎበዝ ልጅ ናት። እንደሚታወቀው ብዙ የሚጠበቅባትን ያደረገች ልጅ ነች። እንደ ትብብር እንደ አንድ ወጣት የእጩ የምትችለውን ሁሉ የሰራች ልጅ ነች። እሷን የመሰሉ በሺህ የሚቆጠሩ ልጆች አሉ። በአጠቃላይ ግን አሁን የግለሰብ ጉዳይ ሳይሆን የአብርሃም የሚስጥረ ጉዳይ ሳይሆን በአጠቃላይ ትብብሩ እንደ ተቋም በተለይ አዲስ አበባ ላይ ሙሉ በሙሉ እንደሚያሸንፍ ምንም ጥርጥር የለውም። ደቡብ ላይ እንደምናሸንፍ ምንም ጥርጥር አልነበረውም። ይህን ያወቁ ኃይሎች
ተቀራምተው እንግዲህ ምንድነው አንድ አባባል አለ እንደው ከይቅርታ ጋር የሻማሉ ጨሱ የሚባል ነገር አለ እንደው ጊዜ ይበቃንም እንጂ የሻሞ ተብሎና መጨረሻ ላይ ጨሱ እንዳሉት እንዳደረጉት አድርገውታ እንደተባለው ነገር የተደረገ እንጂ ምርጫ አይደለም የተካሄደው በቃ የሆነ ነገር ተደረገ ክስተት ተፈጠረ ያን ነገር መልሰው በራሳቸው በኪሳቸው ጠቅልለው አስገቡ በቃ ይሄ ነው ያለው ሁኔታ ሶኛውን አባሎቻችን ግቡ አትግቡ ምንድነው ዲሲፕሊንም ለማሳየት ጭምር ነው እንደዚህ ያልናቸው እንጂ ምን ተገኝቶ ምን አተን ምን አግኝተን ነው ይሄንስ እንደ ምርጫ ቆጥረ ነው ወይ አሁን እኛ ይሄን እዚህ ቦታ ላይ አልፏል እዚህ ቦታ ላይ ወድቋል ለማለት እኮ መጀመሪያ ምርጫ መካሄድ አለበት ነው የኛ እምነት ትክክለኛ ምርጫ ተደርጎ እንደሚባለው ይሄ በተለምዶ የሚባል ቃል አለ አሳታፊ ዲሞክራሲያዊ ታማኝ ምናምን የሚባል ነፃ አይደለም ታማኝም አይደለም አሳታፊም አይደለም በብዙ መልኩ በብዙ እንከኖች በብዙ ችግሮች የተተበተበና ከደረጃ በታች ሆነ ስለሆነ እኛ ስለዚህ ምርጫ ውጤት ማናገኘ ምናጣ ሳይሆን ክስተቱ ላይ ጊዜ አይቆምም በቃ ምርጫ የሚባል ነገር ተካሂዷል አገር አቀፍ ምርጫ አይደለም ሲምፕሊ ሰባተኛው ዙር ምርጫ ተካሄደ ነው የምንለው ያ ምርጫ ደግሞ በምርጫ መለኪያ በጣም ደረጃውን ያልጠበቀ ወረደ ነው ብለን እናምናለን ስለዚህ በዚህ ምርጫ ዙሪያ በውጤቱ ዙሪያ ላይ የምንጨነቀው የምንገረመው የምናዝነው ነገር የለም አይ ቲንክ አባሎቻችንም በዚህ እንዲቃኙ በዚህ ሐሳብ እንዲይዙ አቋም እንዲይዙ ያደረግን ነው ከዚህ አንፃር ነው መታየት ያለበት ሁሉም ሰው ማየት ያለበት ይሄን ምናልባትም ውሸት ሲደጋገም እውነት ይመስላል እንደሚባለው ይሄ መሆን የለበትም ጠቅልለው ነው የወሰዱት ሁሉም ነው የወሰዱት ከጠቀመ ለሀገር ዞሮ ሁላችንም ለሀገር ነው ለህዝብ ነው መቼም ምንም ለማግኘት አይደለም እንዳልኩ እኛ ፓርላማ ወንበር ለመቀመጥ ፍላጎታችንም አይደለም ምኞታችንም አይደለም አቋማችንም አይደለም ባይዘወይ ቢኮዝ ይሄ ጥቅም ስለሆነ ጥቅም ፍለጋ ነው ስልጣን ፍለጋ ውክልና ዝና ፍለጋ ይሄ ልክ አይደለም ትግል እውነትን መያዝ ያስፈልጋል መስመር መጠበቅ ያስፈልጋል አላማህንና ግብህን ጠንቅቀህ ማወቅ ያስፈልጋል ከዚህ አንፃር ይሄን እኛ ጠንቅቀን ያወቅን ስለሆነ ከዚህ አንፃር መታየት መቻል አለበት ብለን እናምናለን ዘው በጣም አመሰግናለሁ አቶ አብርሃም ሰፊ ሐሳቦችን አካፍለውናል በጣም አመሰግናለሁ ምርጫ ቦርድ እንግዲህ ውሳኔውን ያው ያንጠባጠበም ቢሆን እያሳወቀ ነው የሚገኘው በተጓዳኝ የምክክር ኮሚሽኑ